የኔ ቆንጆ እያልኩኝ ቪዲዮ የምሰራበት ጊዜ ታስታውሳላችሁ? ስንት ሰው ሴታ ሴት ይለኝ እንደነበረ ታውቃላችሁ? ሴቶች ለምን እንደምደግፍ እንኳን አይገባቸውም ነበረ። አሁን ግን ላስረዳችሁ እድሉ እንድትሰጡኝ እፈልጋለሁ። ጋይስ እኔ ደካማ በነበርኩበት ጊዜያቶች እናቴ ከጎኔ ነበረች። በወደቅኩበት ጊዜያቶች ከፍ ያደረገችኝ እህቴ ነበረች። አሁን ደግሞ ፈገግ የምታስብለኝ ልጅ ያለችኝ። ብዙ ሰው ሲጠላኝ እነዚህ ሴቶች ሁሌም ከጎኔ ነበሩ። አያችሁ፣ ብዙዎቻችን የምንሰራው ስህተት ቢኖር ብዙ የጎዳን ሰው አለ። ያ የጎዳን ሰው ግን ሴት ነው ወንድ ነው ብለን እንለያያለን። አይ ቲንክ መጥፎ ሰው ነው። መጥፎ ሴት ሊኖር ይችላል፣ መጥፎ ወንድ ሊኖር ይችላል። እነዚህ ሰዎች ግን በጾታ ተለይቶ መጠቃት አለባቸው ማለት አይደለም። ስለዚህ አዲስ ሙቭመንት ተጀምሯል። አሁን እንደ አንድ አዶናይ፣ እንደ አንድ ወንድ፣ እንደ አንድ ሴት የሚያከብር ሴትን የሚወድ ሴት እንደ እናቱ፣ እንደ ልጁ፣ እንደ እህቱ የሚመለከት ወንድ ወደዚህ ሙቭመንት ተቀላቅያለሁ። ወንዶች ከሆናችሁ ወደዚህ ሙቭመንት እንድትቀላቀሉ ፈልጋለሁ። ወንዶች ወደዚህ ሙቭመንት ለምን መቀላቀል እንዳለባችሁ ልነግራችሁ ፈልጋለሁ። እንግዲህ ፕሮፋይል ፒክቸራችሁ መቀየር ወይም ደግሞ ስለ ሴት ልጆችን ማውራት የሚከብዳችሁ ከሆነ ምክንያታችሁ ባይገባኝም ግን ለመረዳት ስሞክር ከዚህ በፊት ወይ በሴት ልጅ ተጎድታችኋል፣ ተዋሽታችኋል ማለት ነው። ግን አንድ ነገር ላስረዳችሁ ፈልጋለሁ። ይህ ከሴት ልጅ በላይ ነው፣ ከጾታ በላይ ነው። አይ ቲንክ ከዛ በላይ ነው። ይሄ ስለ አንድ መንፈስ፣ ስለ አንድ ህይወት እያወራን ያለ ነው። ብዙ ሴቶች ይገባኛል በአንዳንድ ወንዶች ተጎድተው ይሆናሉ። ብዙ ወንዶች ደግሞ በአንዳንድ ሴቶች ተጎድተው ይሆናሉ። ግን አንዲት ሴት እንደ ሁሉም ሴት ማየት ወይም ደግሞ አንድ ወንድ እንደ ሁሉም ወንድ ማየት ይህ እርስ በርስ እንድንጠላላ ያደርገናል። ስለዚህ ሁላችንም መቀላቀል ያለብን ምክንያት ይህ ነው ብዬ ነው የማስበው። ሰፖርት ማድረግ አለብን። ወደዚህ ሙቭመንት መቀላቀል አለብን። ትልቅ ለውጥ እንደምናመጣም እርግጠኛ ነኝ። እንተማመንባቸዋለን፣ እነሱም ይተማመኑብናል። ሁላችንም አንድ ነን ብዬ ነው የማስበው፣ በየራሳችን መንገድ ማለት ነው። ወዳችኋለሁ። ቻው። ለኔ ስትይ ራስሽን የረሳሽው እናቴ እናት መሆን ከባድ ነው። እናት ለራሷ አታስብም። እናት ለልጆቿ ብቻ ነው የምታስበው። ለራሷ ማታስብ እናት ግን ለልጆቿ ምንም ቅንጣት ያህል ግዴታ የላትም። እናት ስለሆንሽ ብቻ ራስሽን ችላ ብለሽ በሰውነትሽ እያፈርሽ ከሆነ 1000 ዓመት እንዳለሽ በልጆች እያመካኘሽ ራስሽን እየጣልሽ ነው ያለሽው። አሁን እናት ስለሆንሽ ብቻ ውበትሽና ጤናሽ መጣል አለብሽ ማለት አይደለም። እንደውም አሁን ራስሽን አስተካክለሽ የልጆችሽ የውበት ኩራትና የጤና ምሳሌ መሆን ይኖርብሻል። አንቺን እኮ ነው የሚከተሉሽ።